በወለጋ መጠነ ሰፊ የውጊያ ግንባሮች ተከፍተዋል። የኦነግ ታጣቂ ኃይሎች በርካታ ከተሞችን ሲቆጣጠሩ፣ የብልጽግና ሰራዊት በበኩሉ የአማራ ተወላጆች ወደሚገኙባቸው ቀጠናዎች በከባድ መሳሪያ የታጀበ ወታደራዊ ስምሪት አድርጓል። ኦነግ በትንሹ 4 ወረዳዎችን በ2 ቀን ውጊያ መያዙ ተሰምተዋል። በሌላ በኩል ታጣቂ ቡድኑ በመላው ኦሮሚያ ክልል ለ1 ሳምንት የሚተገበር የተሽከርካሪ እንቅስቃሴ ገደብ አውጇል። የክልሉ ፖሊስ ኮሚሽነር ጄኔራል ድሪባ መኮንን በበኩላቸው በክልሉ ከፍተኛ የጸጥታ ግብረ ኃይል አሰማርተናል ሲሉ ዛቻ መግለጫ ሰጥተዋል። ቀዳሚ መረጃዎቻችን ናቸው። በአፋብኃይል የተጣለው የእንቅስቃሴ ገደብ እንደጸና 2ኛ ቀኑን አስቆጥሯል። ሀገር አቋራጭ ዋና ዋና መንገዶች ሙሉ በሙሉ ሊባል በሚችል መልኩ መቆማቸው ሲሰማ፣ በባህር ዳር ያሉ የህዝብ ማመላለሻ አሽከርካሪዎች ስራቸውን ማቆማቸውን አስታውቀዋል። ለመሆኑ በክልሉ ያለው የእንቅስቃሴ ገደብ አጠቃላይ ገጽታ ምን ይመስላል ስንል መረጃዎችን በሰፊው ቃኝተናል። ይደመጣል። የፋኖ የትጥቅ ትግል በዓለም አቀፍ የግጭት ጥናት ተቋማት አነጋጋሪ ሆኗል። የፋኖ ኃይሎች የብልጽግናን አዲስ የጦርነት እቅድና የምርጫ ዝግጅት በማክሸፍ ላይ መሆናቸውን ክሪቲካል ትሬትስ የተሰኘው ዓለም አቀፍ ተቋም በልዩ ትንታኔው ሲገልጽ፣ አልጀዚራ በበኩሉ በኢትዮጵያ ባለፉት 5 ዓመታት 7400 ግጭቶች ማጋጠማቸውን ተንትኖ አቅርበዋል። በሰፊው የተመለከትነው ዜና መረጃችን ነው። ህወሓት በሚቀጥሉት 24 ሰዓታት ወደ ሙሉ ግንባር ውጊያ ሊገባ እንደሚችል ከወታደራዊ ስምሪቱ ተመላከተ። የህወሓት ወታደራዊ አፈሳ በወጣቶችና ሚሊሻዎች መካከል ግጭት ፈጥሮ እየተገዳደሉ ባሉበት በዚህ ጊዜ ታጣቂ ኃይሉ በራያ ኮረም፣ አፋር እንዲሁም ወልቃይትና ጠለምት ቀጠናዎች በሰፊው ማንቀሳቀሱ ተሰምተዋል። በጉዳዩ ላይ የትም ያልተሰሙ ወታደራዊ መረጃዎችን ይዘናል። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። አክብሮታዊ ግብዣችንን በማስቀደም ወደ ሰዓቱ ዜናና መረጃዎቻችን እናመራለን። በወለጋ መጠነ ሰፊ ውጊያ መከፈቱ ተሰማ። የኦነግ ታጣቂ ኃይሎች በርካታ ከተሞችን ሲቆጣጠሩ፣ የብልጽግና ሰራዊት በበኩሉ የአማራ ተወላጆች ወደሚገኙባቸው ቀጠናዎች በከባድ መሳሪያ የታጀበ ወታደራዊ ስምሪት አድርጓል። በወለጋ መጠነ ሰፊ ውጊያ መቀስቀሱን የአካባቢው ምንጮች ለጣና አረጋግጠዋል። በኩምሳ ድሪባ የሚመራው የኦነግ ታጣቂ ኃይል በከፈተው ማጥቃት በርከት ያሉ ከተሞችን መቆጣጠር መቻሉ ተሰምተዋል። ከግንቦት 20 ቀን ማለዳ የጀመረው ውጊያ የዜና እስከተጠናቀረበት ግንቦት 22 እኩለ ቀን ድረስ በሆሮ ጉድሩ ዞን 4 ወረዳዎችን መቆጣጠሩን የገለጹት የአካባቢው ምንጮች ውጊያው በአንዳንድ አካባቢዎች በከባድ መሳሪያ የታጀበ ቢሆንም ፈጣን ማጥቃቶች የሚስተዋሉበት መሆኑን ነው የገለጹት። በአባይ ሸለቆ አቅራቢያ ያሉትን የሆሮ ጉድሩ ወለጋ ዞን ሁሉቁና ሰቀላ ወረዳዎችን በትናንት ውጊያ የተቆጣጠረው ታጣቂ ኃይሉ 2ቱን ወረዳዎች ለመያዝ ለ2 ቀናት የዘለቀ ውጊያ ማድረጉን የመረጃው ምንጮች አክለው ገልጸዋል። በተመሳሳይ ግንቦት 21 ቀን ረፋድ ላይ ታጣቂ ኃይሉ ሰቀላ ወረዳን ሲቆጣጠር፣ ሀሮ ሁለቆ አካባቢ ደግሞ ከባድ ውጊያ እየተደረገ መሆኑን የአካባቢው ምንጮች ለጣና አረጋግጠዋል። ከዚህ ባሻገር እንደዚሁ ከአሁን በፊት የታንዛኒያው ተደራዳሪ የጃልመሮ ጦር ሁነኛ የሚባለው የጦር አለቃው የተገደለበትንና የእሱን መገደል ተከትሎ የጃልመሮ ጦር ለቆት ወጥቶ የነበረውን ሀሮ ሊሙና ሊሙ ገዲል አካባቢዎች መልሶ መቆጣጠሩን የታወቀው የኦነግ ታጣቂ ኃይል በአመዛኙ በአባይ ሸልቆ ቀጠና ባተኮረበት በዚህ ውጊያ ሆሮ ጉድሩ ወለጋ ዞን የሚገኙ 4 ወረዳዎችንም የተቆጣጠረው 48 ሰዓታት በዘለቀ ውጊያ ሲሆን፣ አዳዲስ የሜካናይዝድ ውጊያ መሳሪያዎችን ታጥቆ መታየቱ የአሁኑን ውጊያ የተለየ አድርጎታል ያሉት የመረጃው ምንጮች እንደ መረጃ ምንጮቹ ከሆነ በሆሮ ጉድሩ ወለጋ በአባይ ሸለቆ በኩል ያሉት አካባቢዎች በባለፈው 1 ዓመት ለብልጽግና እጅ የሰጡት ጃልሰኝና ጃል ፍቃዴ ይዘዋቸው የነበሩ ቦታዎች ናቸው። ከአገዛዙ ሹመት ተቀብለው የክልሉ ሚሊሻ ኃላፊና እንዲሁም ደግሞ ሸኔን በተመለከተ ልዩ ዘመቻዎችን የሚመሩ የቀድሞ የታጣቂው አባላት ይዘዋቸው የነበሩ አካባቢዎች በአሁኑ ሰዓት በጃል መሮ በሚመራው ታጣቂ ኃይል ቁጥጥር ስር መግባታቸውን ውጊያው ዛሬ ግንቦት 22 ቀን አድማሱን አስፍቶ እንደቀጠለ መሆኑን የአካባቢው ምንጮች ገልጸዋል። ይህ በእንዲህ እንዳለ ሰሞኑን የብልጽግናው መከላከያ ሰራዊት የማዕከላዊ እዝ የዳሴ ኮር ዋና አዛዥ ብርጋዴር ጄኔራል አስናቅ አይተነው መንግስቴ በተገደሉበት ምስራቅ ወለጋ ቀጠና አዲስ ሜካናይዝድና የእግረኛ ኃይል ስምሪት መደረጉ ተሰምተዋል። በተለይም የአማራ ተወላጆች በብዛት በሚኖሩበት ጊዳያና ወረዳ በከባድ መሳሪያ የታጀበ ወታደራዊ ስምሪት መደረጉ ነው የተሰማው። የኦነግ ታጣቂ ኃይሎች በሆሮ ጉድሩ ዞን በአባይ ሸልቆ ቀጠና መጠነ ሰፊ ውጊያ አጠናክረው የቀጠሉ ቢሆንም አገዛዙ ግን የአማራ ተወላጆች በብዛት ወደሚኖሩባቸው ቀጠናዎች የበለጠ ወታደራዊ ስምሪት ማድረጉ ነው የታወቀው። የማዕከላዊ ዳሎል እዝ ዋና አዛዥ ጄኔራል ዘውዱ በላይ እየመሩት የገባው ይህ ኃይል ከኡኬ እስከ ጊዳያና ድረስ ስምሪት መውሰዱን የመረጃው ምንጮች ገልጸዋል። ከጄኔራሉ ግድያ ጋር በተያያዘ እንደዚሁ 6 ወታደሮች ለፋኖ መረጃ ሰጥታቸዋል በሚል እርምጃ ተወስዶባቸዋል የተባለው የአሁኑ ዘመቻ በከፋ ሁኔታ ንጹሐንን ኢላማ ሊያደርግ ይችላል ተብሎ ተሰግቷል የሚሉት የመረጃው ምንጮች በርካታ ንጹሐን መንደራቸውን ለቀው ወደ ጫካ መግባት ላይ መሆናቸውን ገልጸዋል። በሌላ መረጃ እንደዚሁ በዚሁ በወለጋ ሊሙ ገሊላ ተብሎ ከሚጠራው ወታደራዊ ካምፕ 1 ሻምበል የሚጠጋ ኃይል ወደ
67 ወታደሮች የነፍስ ወከፍና የቡድን ጦር ወከፍ መሳሪያዎችን በመያዝ የሻምበል መሪያቸውን ጨምሮ መጥፋታቸው ተሰምተዋል። እነዚህ አብዛኞቹ የአማራ ተወላጅ የሆኑ ወታደሮች ሊሙ ገሊላ ከሚገኝ ጊዜያዊ ካምፕ ጠፍተው ወዴት እንደደረሱ የዜና እስከተጠናቀረበት ዛሬ ግንቦት 22 እኩለ ቀን ድረስ የታወቀ መረጃ የለም። በአካባቢው የሚገኙ የአማራ ተወላጅ ወታደሮች ፋኖች ጋር ይቀላቀላሉ ወይስ ደግሞ ወደ ሌላ ቦታ እንደደረሱ የታወቀ ነገር የለም ያሉት የመረጃው ምንጮች ይህንን ተከትሎ በአካባቢው እንደዚሁ አዲስ ምሪት መሰጠቱን 67ቱን ወታደሮች አድኖ ለመያዝ አሰሳ በመደረግ ላይ መሆኑን ለጣና ባደረሱት መረጃ ላይ አመላክተዋል። በአፋብኃኝ የተጣለው የእንቅስቃሴ ገደብ እንደጸና መቀጠሉ ታወቀ። ሀገር አቋራጭ ዋና ዋና መንገዶች ሙሉ በሙሉ ሊባል በሚችል መልኩ መቆማቸው ሲሰማ በባህር ዳር ያሉ የህዝብ ማመላለሻ አሽከርካሪዎች ስራቸውን ማቆማቸውን አስታውቀዋል። የአማራ ፋኖ ብሔራዊ ንቅናቄ በአማራ ክልል ለ5 ቀናት የሚቆይ የእንቅስቃሴ እገዳ መጣሉን ተከትሎ ዛሬ ለሁለተኛ ቀን ሀገር አቀፍ ዋና ዋና መንገዶች ሙሉ በሙሉ ሊባል በሚችል መልኩ ከእንቅስቃሴ ውጭ መሆናቸውን የጣና ዘጋቢዎች ከየክፍለ ሀገሩ ባሰባሰቧቸው መረጃዎች አረጋግጠዋል። ከአዲስ አበባ ጎጃም ጎንደር መስመር፣ ከአዲስ አበባ ደብረ ብርሃን፣ ደሴ፣ ወልዲያ፣ አላማጣ ከአጫጭር ርቀት ተሽከርካሪዎች ውጪ ሀገር አቋራጭ ጉዞዎች ሙሉ በሙሉ ሊባል በሚችል መልኩ መንገድ መዘጋቱን የታወቀው። በተመሳሳይ በክልሉ ትልልቅ ከተሞችን የሚያገናኙ አውራ መንገዶች ከእንቅስቃሴ ውጭ ሲሆን ከባህር ዳር ወደ ተለያዩ ከተሞች የሚጓዙ አሽከርካሪዎች ለሁለተኛ ቀን ስራቸውን ማቆማቸውን ሰምተናል። በጎንደርና በደብረ ማርቆስ ከተሞች የሚገኙ የህዝብ ማመላለሻ አውቶቡስ መናኸሪያዎችም በተመሳሳይ ለሁለተኛ ቀን ምንም አይነት ስምሪት አለማስተናገዳቸውን የጣና ዘጋቢዎች ከዓይን እማኞች ያገኙት መረጃ ያመላክታል። አፋብኃኝ ትናንት አርብ ግንቦት 21 2018 ጀምሮ ለተከታታይ 5 ቀናት ከአምቡላንሶች በስተቀር ሁሉም መንገዶች ለተሽከርካሪ ዝግ መደረጋቸውን ባወጣው ወታደራዊ መመሪያ መሰረት መንገዶች ለሁለተኛ ቀን ከእንቅስቃሴ ገደብ ውጭ መሆናቸው የፋኖ ኃይሎችን የተሰሚነት ደረጃ ያሳየ ሲሆን በአንጻሩ ያገዛዙ የተሰሚነት ደረጃ ቁልቁል ለመውረዱ ተጨማሪ ማረጋገጫ ሆኗል። የህዝብ ደህንነት ፍጹም አደጋ ላይ በወደቀበት በዚህ ጊዜ የእንቅስቃሴ ገደቡ የብልጽግናውን አገዛዝ የምርጫ ድግስ እርቃኑን ያስቀረ ሆኗል። በተለይም የብአዴን ብልጽግና የፖለቲካና ወታደራዊ አመራሮች ማዕከል በሆነችው በባህር ዳር ከተማ የሚገኙ አሽከርካሪዎች ለሁለተኛ ቀን ከጉዞ ራሳቸውን አቅበው መዋላቸው ክልሉን ማን እየመራ ነው የሚል ጥያቄ ያስነሳ ሆኗል። በባህር ዳር ከተማ ለሁለተኛ ቀን ወደ ተለያዩ የጎንደርና ጎጃም ከተሞች ህዝብ የሚያመላልሱ ሚኒባሶችና አውቶቡሶች አገልግሎት መስጠት ማቆማቸውን የዓይን እማኞች ለጣና አረጋግጠዋል። በከተማዋ በሚገኙት የጎንደር በርና የጎጃም በር መናኸሪያዎችም አጫጭር ርቀት ለመንቀሳቀስ የቆሙ ጥቂት ሚኒባሶች ቢታዩም ተሳፋሪ በመጥፋቱ በደህንነት ስጋት መቆማቸውን የታወቀው የብልጽግና መከላከያ ሰራዊት ምክትል ኤታማዦር ሹም ጄኔራል አበባው ታደሰ፣ የምስራቅ እዝ ዋና አዛዡ ጄኔራል መሐመድ ተሰማ የውጊያ እቅድ ከማውጣት ጀምሮ የውጊያ ግምገማና ስምሪት የሚያደርጉበት ባህር ዳር ከተማ አዲስ አበባን ጨምሮ ወደ ደብረ ማርቆስ፣ ጎንደርና ደሴ ከተሞች የሚጓዙ የህዝብ ማመላለሻዎችና መኪኖች ተሳፋሪዎችን የሚጭኑባቸውና የሚያወርዱባቸው ሁለቱ መናኸሪያዎች ለሁለተኛ ቀን ጸጥ ረጭ ብለው መዋላቸው ለአገዛዙ ከፍተኛ ፖለቲካዊ ውድቀት ሆኗል። ሌላው ቀርቶ የሚሉት የመረጃው ምንጮች ከባህር ዳር ወደ ጎንደር እስቴ ወረዳ ተሳፋሪዎችን የሚያጓጉዙ ሚኒባሶች ሙሉ በሙሉ ጉዞ መሰረዛቸውን፣ በግድ እንዲወጡ የታዘዙትም የተሳፋሪ ጦትን ምክንያት በማድረግ ተሽከርካሪያቸውን መናኸሪያቸው ላይ አቁመው ተሰውረዋል ነው ያሉት። ይህም ባለሀብቶችም ሆኑ አሽከርካሪዎች ከሀብት ይልቅ የደህንነት ዋስትና እንደሚያሳስባቸው፣ አገዛዙ ጥበቃ ሊያደርግላቸው እንደማይችል በድርጊታቸው በማረጋገጥ ላይ መሆናቸውን ያሳየ ሆኗል። እንደ ባህር ዳር ባሉ ቀጠናዎች አሽከርካሪዎች የከፋ አጣብቂኝ ውስጥ የገቡ ቢሆንም የፋኖን ትዕዛዝ ማክበር እንደመረጡ ነው በድርጊታቸው የተመላከተው። አሽከርካሪዎቹ እንደሚሉት የተላለፈውን እገዳ ፈርተን ስንቆም የመንግስት ስምሪቶች በቅጣት እያስፈራሩን ነው። እገዳውን ጥሰን ብንወጣ አደጋ ይደርስብናል። ለእኛ ግን ከህይወታችን የሚበልጥብን የለም ሲሉ የአገዛዙን ቅጣት በመቀበል ተሽከርካሪዎቻቸውን አቁመው በመኖሪያ ቤታቸው መቀመጥ እንደመረጡ በጉዳዩ ላይ ያሰባሰብናቸው መረጃዎች ያሳያሉ። በዚህ መረጃ መሰረት ከባህር ዳር መዳረሻቸውን ጎንደር፣ አዘዞ፣ ጭንባ፣ እስቴ፣ ሐሙሲት፣ አዲስ ዘመንና ሰቆጣ ያደረጉ ተሽከርካሪዎች ለሁለተኛ ቀን ቁመው የዋሉ ቢሆንም በተመሳሳይ ከባህር ዳር መራዊ፣ ፍኖተ ሰላም እንዲሁም ከባህር ዳር አዴት ሞጣ መስመር ተመሳሳይ የአጫጭር ርቀት የተሽከርካሪ እንቅስቃሴ ገደቦች ለሁለተኛ ቀን እንደጸኑ መሆኑን ለጣቢያችን በደረሰው መረጃ ላይ ተመላክቷል። የፋኖ ኃይሎች የብልጽግናን አዲስ የጦርነት እቅድና የምርጫ ዝግጅት በማክሸፍ ላይ መሆናቸውን ክሪቲካል ትሬትስ የተሰኘው ዓለም አቀፍ ተቋም ገለጸ። አልጀዚራ በበኩሉ በኢትዮጵያ ባለፉት 5 ዓመታት 7400 ግጭቶች ማጋጠማቸውን ተንትኖ አቅርበዋል። የፋኖ ኃይሎች ውጊያ ከቅርብ ጊዜ ወዲህ ስትራቴጂካዊ መልክ መያዙንና በአገዛዙ ጦር ላይ ወታደራዊ ብልጫ መያዛቸውን በዓለም አቀፍ ደረጃ የግጭትና የጦርነት ጉዳዮችን በመከታተል የሚታወቀው ክሪቲካል ትሬትስ አዲስ ባወጣው የቀይ ግራፍና ጥቁር ግራፍ ንጽጽር ሪፖርቱ አመላክተዋል። ክሪቲካል
ታክቲካል ትሬትስ በተለይም ከባለፈው መጋቢት ወር ወዲህ በአማራ ክልል የሚደረጉ ዘመቻዎች በሰማይና በምድር የተጠናከሩና ስትራቴጂክ መልክ ያላቸው መሆናቸውን በመግለጽ የፋኖን የዘመቻ ስኬት በሁለት አውድ ገልጾታል። አንደኛ የብልጽግናን አዲስ የጦርነት እቅድ ማክሸፍ ወይም ማዘግየቱ ነው። ብልጽግና በአማራ ክልል በውጊያ ላይ የሚገኘው መከላከያን ጨምሮ በሌሎች የኢትዮጵያ ክፍሎች የሚገኙ የሰራዊቱ እዞችን ወደ ሰሜን ኢትዮጵያ በማንቀሳቀስ ከህወሓት ጋር ሌላ ዙር ጦርነት ለመጀመር ከፍተኛ ጦሩን በ6 ግንባር ካስጠጋ በኋላ የፋኖ ምት ሲጠናከርበት ጦሩን ወደኋላ መልሷል። ጦሩ ከአዲሱ ስምሪት ተመልሶ በአማራ የተለያዩ አካባቢዎች ከፋኖ ጋር ባካሄዳቸው ውጊያዎች የደረሰበትን ሽንፈት ተቋሙ በጥቁር ግራፍ ሲያስቀምጥ ወታደራዊ ብልጫ የታየበትን የፋኖ ድል ደግሞ በቀይ ግራፍ በማስቀመጥ አነጻጽሮታል። ሁለተኛው የትንተናው አውድ የፋኖ ዘመቻ ከብልጽግና ምርጫ ጋር ተያይዟል። የአሁኑ የብልጽግና ምርጫ በፋኖ ኃይሎች ልዩ ዘመቻ መስተጓጎሉንና የምርጫ ድግሱ አደጋ እንደገጠመው ተቋሙ በካርታው አመላክተዋል። በአሁኑ ሰዓት ከምርጫው ይልቅ የትጥቅ ትግሉ ዓለም አቀፍ ትኩረት ማግኘቱንም ከሪፖርቱ ላይ መረዳት ተችሏል። አገዛዙ ሰፊ ዝግጅትና በርካታ የሀገር ሀብት ካወጣበት ምርጫ በላይ የኢትዮጵያ የጸጥታ ቀውስ ትኩረት ባሳሰበበት በዚህ ጊዜ በተመሳሳይ ዓለም አቀፉ ሚዲያ አልጀዚራ ብልጽግና በጦርነት መሃል ከሚያካሄደው ምርጫ ጋር በተያያዘ ይፋ ባደረገው አነጋጋሪ የጦርነት ካርታ ላይ በብልጽግና የጦርነት ፖሊሲ የተነሳ ባለፉት 5 ዓመታት ብቻ ከ7400 በላይ ግጭቶች በኢትዮጵያ መከሰታቸውን አመላክተዋል። ኢትዮጵያ በአብይ አህመድ የስልጣን ዘመን በታሪኳ አይታው የማታውቀው ጦርነት እንደገጠማት የገለጸው አልጀዚራ በምስራቅ አፍሪካ በብዝሃ ህዝብ አወቃቀር ትልቋና ታሪካዊቷ ሀገር ኢትዮጵያ በአሁኑ ሰዓት ከ135 ሚሊዮን በላይ የሚገመት ህዝቧ ማቆሚያ ባጣ የጦርነት አዙሪት ላይ ወድቆ ድርብርብ ቀውሶች እያስተናገደ ነው ብለዋል። ኢትዮጵያ እንደ አውሮፓውያን አቆጣጠር ከ2020 ወዲህ በርካታ በሆኑ ግንባሮች ግጭቶችን ስታስተናግድ ቆይታለች ያለው ዘገባው በተለይም ከጃንዋሪ 2022 እስከ ሜይ 15 2026 ድረስ በመላ ሀገሪቱ ከ7400 በላይ ግጭቶች መመዝገባቸውን አመላክተዋል። ከግጭቶቹና በድሮን ጭምር ከተፈጸሙ ከባድ ጥቃቶች ውስጥ ከግማሽ በላይ ማለትም 3719 የሚሆኑት በአማራ ክልል መፈጸማቸውን በትንታኔ ዘገባው ላይ አመላክተዋል። አልጀዚራ በዘገባው ላይ ክልሉ ቀዳሚ ጦር ሜዳ መሆኑን ከአህዛዊ መረጃዎች ጋር አሳይተዋል። በክልሉ በ32 ወረዳዎችና በ11 ዞኖች ውስጥ አሳዛኝ ጥቃት መፈጸሙን በካርታ የተደገፈ መረጃ አቅርበዋል። ከአማራ ክልል በመቀጠል በሁለተኛ ደረጃ የጦር ሜዳነት በተጠቀሰው ኦሮሚያ ክልል ውስጥ 2735 ግጭቶች ባለፉት 5 ዓመታት ውስጥ መመዝገባቸውንና ግጭቱ በዋናነት በኦነግ ሸኔና በመንግስት ኃይሎች መካከል መካሄዱን ዘገባው አመላክተዋል። ሌሎች የኢትዮጵያ ክልሎችም አለመረጋጋት ውስጥ ሲሆኑ ባለፉት ዓመታት ያጋጠማቸው የጸጥታ ቀውስ የአልጀዚራ የግጭት ትንተና ካርታ ያመላከተ ሲሆን በቀደመው ጦርነት ትግራይ ክልል 262 ግጭቶች ተመዝግበዋል። ከአማራ ኦሮሚያና ትግራይ ቀጥሎ በምዕራብ የሀገሪቱ ክፍል የሚገኘው ጋምቤላ ክልል በግጭት የሚታመስ ክልል ነው። በጋምቤላ ክልል ባለፉት 4 ዓመታት ውስጥ 144 ግጭቶች መከሰታቸው በካርታው ተመላክተዋል። የኦሮሞ ነጻነት ሰራዊት የአብይ አህመድ ምርጫ የፖለቲካ ወንጀል ነው ሲል አወገዘ። ታጣቂ ቡድኑ በመላው ኦሮሚያ ክልል ለአንድ ሳምንት የሚተገበር የተሽከርካሪ እንቅስቃሴ ገደብ አውጀዋል። የክልሉ ፖሊስ ኮሚሽነር ጄኔራል ድሪባ መኮንን በበኩላቸው በክልሉ ከፍተኛ የጸጥታ ግብረ ኃይል አሰማርተናል ሲሉ ዛቻ መግለጫ ሰጥተዋል። የፊታችን ሰኞ ግንቦት 24 ቀን ይካሄዳል የተባለው የብልጽግና የጨረባ ምርጫ የጸጥታ ስጋትና ቀድሞ የታወቀ ውጤቱ ዓለም አቀፍ መነጋገሪያ ሆኖ ቀጥሏል። ሳይካሄድ አሸናፊው የታወቀው የብልጽግና ምርጫ ድግስ በዓለም አቀፍ ሚዲያዎች እየተጋለጠ ባለበት በዚህ ሰዓት ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው የኦነግ ታጣቂ ኃይል በጉዳዩ ላይ ባወጣው መግለጫ በኦሮሚያ መንገዶች ዝግ እንዲሆኑ የተሽከርካሪዎች ገደብ እንደጣለ የሚያሳይ መግለጫ አውጥቷል። ታጣቂ ኃይሉ በመግለጫው የአብይ አህመድ የምርጫ ተውኔት የሚካሄደው ሀገሪቱ በእርስ በርስ ጦርነት የመበታተን ጫፍ ላይ ባለችበት ወሳኝ ሚና ያላቸው ዋና ዋና የፖለቲካ ፓርቲዎች ለመሳተፍ ፈቃደኛ ባልሆኑበት በእጅ የተሰየሙትን የምርጫ ቦርድ አመራር ጨምሮ የተቋማዊ ማዕቀፍ በስብሶ በቀጠለበት የፓርላማ መቀመጫዎች አንድ ድምጽ ከመሰጠቱ በፊት አስቀድመው በተከፋፈሉበትና ህዝቡ በግዳጅ ምርጫ ማንገላታትን እንደማይታገስ በማያሻማ ሁኔታ ግልጽ ባደረገበት አውድ ውስጥ ነው ብለዋል። ከዚህ በተጨማሪም ምርጫው በአገር ውስጥም ሆነ በዓለም አቀፍ ደረጃ የሚታመን የማይታደሙ እከሌ ያየልኝ ለማለት እንኳን ያልበቃ መካን ተውኔት ነው ሲል ገልጾታል። ታጣቂ ኃይሉ አክሎም በዚህ አውድ ወደፊት የሚገፋው ምርጫ ተብዬ ተውኔት ብቻ ተብሎ የሚታለፍ ሳይሆን የፖለቲካ ወንጀል ነው ብሎታል። በራሱ ህዝብ ጥሪት የተከፈለና ህዝቡ ላይ የሚፈጸም ከፍተኛ የፖለቲካ ወንጀል ነው ሲል ምርጫውን የገለጸው ታጣቂ ኃይሉ በዚህ መንገድ አብይ አህመድ በህዝብ ሲያፌዝ የጋራ ሀብትን ሲያባክን የኦሮሞ ነጻነት ሰራዊት እርምጃ ለመውሰድ ይገደዳል ነው ያለው። ይህንን ተከትሎ ለአንድ ሳምንት ተግባራዊ የሚሆን የትራንስፖርትና የእንቅስቃሴ እግድ በመላው ኦሮሚያ አውጃለሁ ያለው ታጣቂ ቡድኑ ማንኛውም ተሽከርካሪና የንግድ ትራፊክ ማገዱን ከዚህ ውጭ የትኛውንም እገዳ መጣስ ፈጣንና ወሳኝ እርምጃ ያስከትላል ብለዋል። በተጨማሪም በአሁኑ ጊዜ በዋና ከተማ ውስጥ ያሉ ሁሉም የዲፕሎማቲክ ኮር አባላት በዚህ ሳምንት ውስጥ ወደ ኦሮሚያ ወይም በኦሮሚያ ውስጥ የሚደረገውን ማንኛውንም ጉዞ እንዲያግዱ እንመክራለን ብለዋል።
የኦነግ ታጣቂ ኃይል እንዲህ አይነት ጠንካራ ይዘት ያለው መግለጫ በሚሰጥበት በዚህ ጊዜ የኦሮሚያ ክልል ፖሊስ ኮሚሽነር ጀነራል ድሪባ መኮንን በበኩላቸው በዛቻ የተሞላ ይፋዊ መግለጫ ሰጥተዋል። ጀነራሉ በሰጡት ይፋዊ መግለጫ ምርጫው ያለ ጸጥታ ችግር እንዲጠናቀቅ ከመከላከያ ሰራዊትና ከፌዴራል የጸጥታ አካላት ጋር በከፍተኛ ቅንጅት የተዋቀረ የጋራ ግብረ ኃይል ተመስርቶ እየሰራ ነው ብለዋል። የክልሉ ፖሊስ መዋቅር ከመከላከያ ሰራዊት አንስቶ ባመጣጣቸው ጀነራል እንዲመራ ያደረገው ኦህዴድ ብልጽግና በክልሉ አለ በተባለው 178 የምርጫ ክልል በሙሉ ምርጫ ለማካሄድ በመቶ ሺዎች የሚቆጠሩ የጸጥታ ግብረ ኃይል ወይንም ጥምር ጦር እንዳሰማራ የጣና ወታደራዊ ምንጮች አመላክተዋል። ከመደበኛ የጸጥታ መዋቅር ውጪ ኢመደበኛ ኃይሎችን ጭምር ለምርጫ ማስፈጸሚያ ለመጠቀም ያስበው አገዛዙ ወታደራዊ ምርጫውን በኃይል የበላይነት ለማካሄድ በኮማንድ ፖስት እየተመራ መሆኑን ምንጮች ለጣና ገልጸዋል። ህወሓት በሚቀጥሉት 24 ሰዓታት ወደ ሙሉ ግንባር ውጊያ ሊገባ እንደሚችል ከወታደራዊ ስምሪቱ ተመላከተ። የህወሓት ወታደራዊ አፈሳ በወጣቶችና ሚሊሻዎች መካከል ግጭት ፈጥሮ እየተገዳደሉ ባሉበት በዚህ ጊዜ ታጣቂ ኃይሉ በራያ ኮረም፣ አፋር እንዲሁም ወልቃይትና ጠለምት ቀጠናዎች በሰፊው ማንቀሳቀሱ ተሰምተዋል። ህወሓት ከዛሬ ግንቦት 22 ቀን ጀምሮ በሚቀጥሉት 24 ሰዓታት ውስጥ ምናልባትም እስከ እሁድ ግንቦት 23 እኩለ ሌሊት ድረስ ወደ ሙሉ ግንባር ውጊያ ሊያመራ እንደሚችል በሚያደርጋቸው ወታደራዊ ስምሪቶችና የሙከራ ውጊያዎች ላይ ተመላክተዋል። መቀሌን ጨምሮ ራያ ኮረምና አፋር ግንባር፣ በወልቃይትና ጠለምት ግንባር ተከዜ ቀጠና በርካታ ቦታዎችን የሸፈነ አዲስ ወታደራዊ ስምሪት ማድረጉን የጣና ወታደራዊ ምንጮች ጠቁመዋል። በተንቤን ወደ ዋግምራ ግንባር ከቅዳሜት እስከ ሐሙሲት አርሚ 26ና የአገው ታጣቂዎች ስምሪት ሲወስዱ፣ በኮረም ግንባር ደግሞ አርሚ 31 ከነ ሜካናይዝድ አቅሙ ተሰማርቷል ያሉት ወታደራዊ ምንጮቹ አርሚውና የአርሚው 3 ኮሮች በኮረም ሰቆጣ ዛታ ግንባር፣ በሐሙሲትና ሰቆጣ አቅጣጫ ላስታ መገንጠያ ስምሪት ሲሰጣቸው፣ በራያ አላማጣ፣ መረዋ፣ ሶሪያና ላሊበላ ግንባር ደግሞ አርሚ 24 አዲስ የውጊያ ስምሪት ተሰጥቶታል ያሉት ወታደራዊ ምንጮቹ አክለው በአፋር ትይዩ ባሉ መስመሮች ከመቀሌ በስተ ምስራቅ አቅጣጫና በራያ ዘቦ ዋጅራት ቀጠና ከባድ ውጊያ ይኖራል በሚል 3 አርሚዎች ሙሉ ኃይላቸውን ይዘው እንዲገቡ መታዘዛቸውን ለጣቢያችን በደረሰው ወታደራዊ መረጃ ላይ ተመላክተዋል። ለውጊያ ስምሪት የታዘዙት 3 አርሚዎች አርሚ 15፣ አርሚ 44ና አርሚ 92 ናቸው። በሌላ አቅጣጫ በተከዜ ግንባር በሽሬ ቀጠና እንደ አባጉና እስከ ተከዜ ተንቤን ድረስ ባሉ አካባቢዎች የምስራቅ ጠለምትና የምዕራብ ጠለምት አካባቢዎች 4 አርሚዎች ሙሉ ኃይላቸውን ይዘው እንዲገቡ ስምሪት ተሰጥቷቸዋል ያሉት የመረጃው ምንጮች በወልቃይት ትይዩ ባሉት አካባቢዎች 5 አርሚዎች ዝግጁ እንዲሆኑ ትዕዛዝ ወርዷል ያሉት ይህ ወታደራዊ ስምሪት ከእስካሁኖቹ እጅግ የተለየ ነው የሚሉት የመረጃው ምንጮች ሎጂስቲክ በሰፊው የቀረበበትና የሰው ኃይሉ መጠነ ሰፊ ከመሆኑ ባሻገር አዋጊዎቹ አብረው መንቀሳቀሳቸውን የገለጹት ምናልባትም በሚቀጥሉት 24 ሰዓታት ወይንም እስከ እሁድ እኩለ ሌሊት ድረስ ወደ ሙሉ ግንባር ውጊያ ሊቀየር እንደሚችል ወታደራዊ ስምሪቱ ያሳያል ሲሉ ገልጸዋል። ከዚህ የጦርነት ዝግጅት ጋር ተያይዞ ለመቀሌ ልዩ ጥበቃ በሚል አርሚ 22ና አርሚ 42 ስትራቴጂካዊ ጥበቃ እንዲያደርጉ በሚል ልዩ ወታደራዊ ስምሪት ተሰጥቷቸዋል ያሉት የመረጃው ምንጮች የህወሓት ቁልፍ ወታደራዊና የፖለቲካ አመራሮች ከመቀሌ ውጭ መታየታቸውን ጠቁመዋል። ህወሓት ወደ ሙሉ ግንባር ውጊያ የሚገባ ከሆነ አክሱም ከተማን የማዘዣ ማዕከሉ ሊያደርጋት እንደሚችል ከዚህ ቀደም በነበረ ዘገባችን ወታደራዊ ምንጮችን ጠቅሰን መዘገባችን ይታወሳል። ከተማዋ ታሪካዊ፣ ሃይማኖታዊና የቅርስ ማዕከል መሆኗ ለአየር ጥቃት ተጋላጭ እንዳትሆን ያደርጋታል የሚል የሰብአዊ ጋሻ አማራጭ እድል ትንተና የሰራው ህወሓት ከዚህ ቀደም በጀነራል ታደሰ ወረደ ላይ መፈንቅለ ስልጣን ከመፈጸሙ ቀደም ብሎ ማዕከላዊ ኮሚቴው ለቀናት ስብሰባ ይዞ የሰነበተው በታሪካዊቷ አክሱም ከተማ እንደሆነ አይዘነጋም። ይህ በእንዲህ እንዳለ የትግራይ ወጣቶች ሊይዟቸው በተሰማሩ የህወሓት ታጣቂዎች ላይ እርምጃ በመውሰድ ማምለጣቸው ተሰምተዋል። በትግራይ ማዕከላዊ ዞን ታፍሰው በአንድ አዳራሽ ውስጥ ታጉረው የነበሩ ከ100 በላይ ወጣቶች ሲጠብቋቸው በነበሩ ሚሊሻዎች ላይ እርምጃ በመውሰድና አንድ ሚሊሻ በመግደል ማምለጣቸውን የአካባቢው የዜና ምንጮች ጠቁመዋል። በወርቅ ማውጫ ማዕድናት በተንቤን በሽሬና በመረብ ወንዝ ቀጠና የሚገኙ ወጣቶችን በተመሳሳይ መልኩ እርምጃዎችን በመውሰድ በሚሊሻ ላይ ጉዳት ሲያደርሱ እስካሁን ባለው መረጃ መሰረት በወጣቶችና የህወሓት አፋኝ ኃይሎች መካከል በተፈጠረ ግጭት 8 ሚሊሻዎች ጉዳት ደርሶባቸዋል ተብሏል። በቁጥር በውል ያልታወቁ ወጣቶች 4ኛ ሳምንቱን ባስቆጠረው ወታደራዊ አፈሳ የተነሳ ለማምለጥ ሙከራ ማድረጋቸውን ተከትሎ በጥይት ተመተው እንደሞቱ፣ ለአካል ጉዳት እንደተዳረጉ ከተለያዩ የክልሉ አካባቢ የወጡ መረጃዎች ያሳያሉ። ይህ ሁሉ ወታደራዊ ዝግጅት ህወሓት ቀሪ የራያ ቀጠናዎችን ጨምሮ ወልቃይት ጠገዴና ጠለምት በመውረር በአስገዳጅ ሁኔታ ከብልጽግናው አገዛዝ ጋር ለድርድር ለመቀመጥ ያለመ እንደሆነ የመረጃው ምንጮች ጠቁመዋል። እንደ ትናንቱ ሁሉ ዛሬም የህወሓት ወታደራዊና ፖለቲካዊ ግቦች ከአማራ ጥቅም አንጻር በተጻራሪነት የቆመ እንደሆነም አመላክተዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸዋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ሆኖ በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር